እግዚአብሔር ለኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ቁጥር 73 ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማአስሮ ተስዑ ለኅዳር በዛቲ ዕለት ኮነ ቅዳሴሃ ለቤተ ክርስቲያን ዘቅዱስ ሰርጊስ ሰማዕት ዘሀገረ ሩጻፋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 19 ቀን በዚች ቀን ሩጻፋ በሚባል አገር የሰማዕት ሰርጊስ ቤተክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፋ አገር በሰማዕትነት ባረፈ ጊዜ ምዕመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱም መብራቶችን አኖሩ። የመከራውም ዘመን እስኪያልፍ በእነዚያ ዘንድ የተሰውሮ ኖረ። ከዚህ በኋላ ያማረች ቤተክርስቲያንም አነጹለት። 15 ኤጲስቆጶሳትም ሰብስበው አከበሯት። በዚች ቀንም ሥጋውን በውስጡ አኖሩ። ከእርሱም ድንቅ ታምር ተገለጠ። በእምነት ከእርሱ ለሚወስዱት ሁሉ በሽተኞችን የሚፈውሳቸው ሽታውም እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚች ዕለት የሮሜ፣ የአፍርንጊ፣ የሶርያ፣ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ገና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን አሜን። በዚች ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ መታሰቢያው ነው። ደግሞም እልዋህ በሚባል አገር አስተምሮ ሰዎችንም እግዚአብሔርን ወደ ማወቅ ለሰበት መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ከ5 ወር ልጁ ከደማሊስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማረ አምልኮ ያደገ ነው። ሰዎች ሄደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ነገሩት። መኮንኑም በዜውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ ኢየሱስ ክርስቶስን የማምን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው እስኪታይ ሰቅለው ይሰነጣጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምን አልደረሰበትም። ሁለተኛም እሳት አንድደው ከውስጡ እንዲጨምሩት አዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምን ሳይነካው በእሳት ውስጥ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጰጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስም ይሞት ዘንድ አጽናናችው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱን ደጅ በከፈተ ጊዜ ጣፋጭ የሆነ መዓዛ ተቀበለው። ቅዱስ ቴዎፍሎስን በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላው ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡት አዘዘ። እርሱም ሚስቱ ተከትላው መጣ። መኮንኑም ዲዮስ ለሚባል አማልክት ሰዋ አለው። ቅዱስም እኔ ዓለምን ሁሉ ለያዘ ለእውነተኛው አምላክ ለጌታዬ ለኢየሱስ ክርስቶስ ከእርሱ በቀር ለሌላ አልሰዋም አለው። በዚያን ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሩጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎንም በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጰጥሪቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑም እርሷን ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየ ጊዜ ሳቀ። የ5 ወር ልጅም ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳው አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 20 በዚች ቀን ቅዱስ አባት አንድያኖስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ
ሰርጊስ ሰማዕት፣ ቅዱስ ቴዎፍሎስ ሰማዕት፣ ቅዱሳን ጴጥሪቃና ደማሊስ የቅዱሱ ሚስትና ልጅ፣ ቅዱስ በርተሎሜዎስ ሐዋርያ ልደቱ። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም፣ ቅዱስ ይምርሃነ ክርስቶስ። እግዚአብሔር ለኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ቁጥር 73 ላይ እንደተናገረ ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረድኤት ያሳትፈን። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን ከሰማዕታት በረከት ረድኤት ይክፈለን። መከራውን ያቅልልን፣ ጭንቁን ያጥፋልን። በአልጋ ቁራኛ በደዌ ዳኛ የተያዙትን በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ወርሃ ጾም በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ከታዘዘ መቅሰፍት ከነደደ እሳት በቸርነቱ ይሰውረን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።